ትውልደ ኢትዮጵያዊቷ ሶሻል ዲሞክራት የሆነችው ሜላት ኪሮስ ወደ ምክር ቤት ገብታለች። በአሜሪካ ማለት ነው። በዴንቨር ግዛት በተደረገው ምርጫ አሸናፊ መሆኗን አረጋግጣለች። ከወዲሁ በትናንትናው ዕለት ነበር ይህ ምርጫ የተደረገው። በዚህም አሸናፊ ይፋ ሆኗል። ሜላት ኪሮስ እስራኤል በጋዛ የከፈተችውን ጦርነት በከፍተኛ ሁኔታ ስትተች ነበረ። ሜላት ኪሮስ እንግዲህ 15 ጊዜ ተወካይ የሆነችውን የምክር ቤት አባልን ነው በነገራችን ላይ አሸንፋ ወደዛ የገባችው። እንግዲህ በአሁን በተቆጠረው ቆጠራ ወይም ውጤት ማለት ነው 78% ድምጽ መቆጠሩን ታውቋል። ይህም እንግዲህ ትልቅ ብልጫ አላት ማለት ነው። ወደ 7000 በላይ የሚሆን ብልጫ አሳይታለች ከዚህ ከተቆጠረው ውስጥ ማለት ነው። እና እንግዲህ ማሸነፍ ኦልሬዲ ተረጋግጧል ነው የተባለው። እናንተ በዚህ ጉዳይ ምን አሰባላችሁ? ሜላት በነገራችን ላይ በአዲስ አበባ የተወለደችና በህፃነቷ ወደ አሜሪካ የደቡብ አፍሪካው የስደተኛ ጠል እንቅስቃሴ እንደ አዲስ ጀምሯል። ጁን 30 ማብቂያው ነበር፣ በእኛ ደግሞ ሰኔ 23 ማለት ነው። እናም አሁን በከፍተኛ እንቅስቃሴ የተደረገ ነው። በደቡብ አፍሪካ በርካታ ከተሞች ዝግ ሆነዋል። የትራንስፖርት እንቅስቃሴ ሙሉ ለሙሉ የለም ነው የተባለው። በዚህም በርካታ ውጥረቶች ተፈጥሯል የተባለው ስደተኞች የስራ እድላቸውን ቀምተውናል በሚልና እንደዚሁም ወንጀሎችን የተለያዩ አደንዛዥ እጽ እያዘዋወሩብን ነው በሚል እንቅስቃሴ ነበር ይህ የተጀመረው። አሁን ግን ከተማዋን ወደ ነውጥ አቅንቷታል የተባለው የሀገሪቱ መንግስትም በስደተኞች ላይ ጥቃት የሚደርስ ከሆነ እርምጃ ወስዳለሁ እያለ የሚገኘው። ነገር ግን አሁን በአጠቃላይ ከተማ የጸጥታ ሁኔታው እጅግ አደገኛ ሆኗል። እንቅስቃሴ፣ ትራንስፖርት፣ ምንም ነገር የለም ነው የተባለው። እንግዲህ የተቃውሞ አሳባሪዎችና ሰልፈኞችም የውጭ ሀገር ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ ማስገደድ ላይ ናቸው የተባለው። እንግዲህ ሁኔታው እጅግ አሳሳቢ መሆኑን የተገለጸው። ከዚህ በኋላ አዲስ አበባም ሆነ ወደ ሌላ ቦታ አንንቀሳቀስም ሲሉ ፈትለወርቅ ገብረ እግዚአብሔር ናቸው ይህንን የገለጹት። ይህንን ያሉት ደግሞ ከሰሞኑ በአሜሪካ የጉዞ እገዳ መጣሉ ይታወቃል። ከዛ ጋር በተገናኘ ይህን ንግግር ያደረጉት ከዚህ በኋላ በተጨማሪም ከዚህ በኋላ ለድርድር ይሁን ለማንኛውም ነገር ወደ አዲስ አበባ ሆነ ወደ ውጭ አንሄድም፣ የትግራይን ጥቅም አሳልፈን አንሰጥም የሚል ንግግር አድርጓል የተባለው። ምንም እንኳን 3 ዓመት ስምምነት ተፈርመው የፕሪቶሪያው ስምምነት 3 ዓመት ቢያልፈውም ነገር ግን በትግራይ ህዝብ ላይ አሁንም የዘር ማጥፋት እንቅስቃሴ እንዳለ ነው ሲሉ ገልጸዋል። 2018 የተኩስ አቁም ስምምነት ቢደረግም አሁንም እየባሰ እንደዛው እንደቀጠለ ነው ሲሉ ነው የገለጹት ማለት ነው። ያው የፕሪቶሪያው ስምምነት ባለፈው የተፈረመው ብሔራዊ ክህደትም ተፈጽሞብናል ሲሉ ነው የገለጹት። በጀት፣ የነዳጅ እንደዚሁም ሌሎች ጥቅማጥቅሞችም አላገኘንም ሲሉ ገልጸዋል። አሜሪካ ሃርድነስ ወይም ደግሞ ማለትም የቪዛ ዕቀባ የጣለችው አዲስ ግለሰብ ሳይሆን ለፓርቲው መሆኑን ነው የገለጹት። ፓርቲውን የሚጻረሩት ላይ ነው ይሄ የተጣለው ማዕቀቡ። ስለዚህ በፓርቲያችን ወይም ደግሞ በፓርቲው አቋም አንደራደርም የሚል ይዘት ያለው መግለጫም ሰጥተዋል።